ባሳለፍነው ሳምንት መጨረሻ ጦርነት በተቀሰቀሰበት ወልቃይት ምን ተሰማ? አዳዲስ መረጃዎችን አጠናቅረናል። የህወሓት አመራር ልጅ በሰሞኑ የመከላከያና በሱዳን የሚገኘው አርሚ 7 ጦርነት አነጋጋሪ መረጃ አጋርቷል። እንመለከተዋለን። ከዚህ ውጪ የፈረንሳዩ ጋዜጣ አንድ ሙሉ ቀን ተደርጎ ከነበረው ውጊያ ማግስት ምን ተፈጠረ ሲል ጠይቆ ያጠናቀረው ዘገባ አለ። ህወሓት ለ3 ዓመታት ይዞት የነበረው ምሽግ በዚህ ሰዓት በማን እጅ ላይ ይገኛል የሚለውንም የምናጋራችሁ ይሆናል። እንደዚሁም ለመንግስት ቅርብ የሆኑ ምንጮች በዚህ የመከላከያና በሱዳን የሚገኘው አርሚ 7 ጦርነት የተፈጸመው የድሮን ድብደባ አስከተለ ያሉትን ጉድ ዘርዝረዋል። እንመለስበታለን። አሜሪካ ለቪዛ የምትይዘውን ገንዘብ ወደ $20,000 ልታሳድግ ነው። ኢትዮጵያ ስማቸው ከተጠቀሱ ሀገራት መካከል አንዷ ሆናለች። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩም። ወደ ቀዳሚ ጉዳያችን አመራን። የህወሓት አመራር ልጅ በሰሞኑ የመከላከያና በሱዳን የሚገኘው አርሚ 7 ጦርነት አነጋጋሪ መረጃ አጋርቷል። የቀድሞ የህወሓት ባለስልጣንና ቀደም ሲል በሱዳን የኢትዮጵያ ዲፕሎማት ሆነው ያገለገሉት አባዲ ዘሞ ልጅ ሆነው መዘክር አባዲ ዘሞ በኢትዮጵያ ፌዴራል ኃይሎችና በህወሓት ኃይሎች መካከል በተደረገው የድንበር ግጭት ዙሪያ በማህበራዊ ሚዲያ ገጹ ላይ አነጋጋሪ ጽሑፍን አስፍሯል። መዘክር በኤክስ ገጹ ላይ ባሰፈረው ጽሑፍ ከ2 ቀናት በፊት በኢትዮጵያ ፌዴራል ኃይሎችና በሱዳን የተመሰረቱ ናቸው ሲል በገለጻቸው የህወሓት 7ኛና 13ኛ ክፍለ ጦሮች መካከል ውጊያ መካሄዱን ገልጿል። በጽሑፉም ጸረ ድሮን መከላከያው የት ነው? የሻዕቢያ ድጋፍስ የት ነው? ዝግጁ ነን የሚለው ንግግርስ የት ሄደ? ሲል ጥያቄዎችን አንስቷል። የደረሰው መረጃ በጣም የሚያሳስብ መሆኑንም ይፋ አድርጓል። በተጨማሪም ከአንድ ቀን በኋላ በድንበር የተደረገው ውጊያ መቆሙንና የኢትዮጵያ ፌዴራል ኃይሎች ሸረሪና ተብሎ የተጠራውን አካባቢ ሙሉ በሙሉ መቆጣጠራቸውን አስታውቋል። ጥንቅራችን እንደቀጠለ ይገኛል። የፈረንሳዩ ጋዜጣ አንድ ሙሉ ቀን ተደርጎ ከነበረው ውጊያ ማግስት ምን ተፈጠረ ሲል ጠይቆ ያጠናቀረውን ዘገባ ደግሞ እንመልከት። የፈረንሳይ ዜና አገልግሎት በመከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ሸረሪና በተባለ ቦታ የተጀመረው ውጊያ መቆሙን አስታውቋል። በመከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ሸረሪና በተባለ ቦታ የተጀመረው ውጊያ መቆሙን ነው የፈረንሳይ ዜና አገልግሎት ማንነታቸው ያልተገለጹ የመረጃ ምንጮችን ዋቢ አድርጎ የዘገበው። ከኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው ሸረሪና በተባለ ቦታ ውጊያ የተቀሰቀሰው ያሳለፍነው ቅዳሜ ከማለዳው 12 ሰዓት ገደማ እንደሆነ አንድ ስማቸው ያልተገለጸ የህወሓት አባል መናገራቸውን የዜና ወኪሉ ዘግቧል። በከባድ የጦር መሳሪያና በድሮን ጭምር የተደረገው ውጊያው ከ23 ሰዓታት ገደማ በኋላ እንደቆመ ነው የፈረንሳይ የዜና አገልግሎት ዋቢ ያደረጋቸው የመረጃ ምንጮች የተናገሩት። በግጭቱ ምን ያክል ሰዎች እንደተገደሉ ወይም እንደቆሰሉ መረጃ ከመስጠት ግን ተቆጥበዋል። ስማቸው እንዳይገለጽ የጠየቁ ሌላ የጸጥታ የመረጃ ምንጭም በእርግጥም ውጊያው እንደቆመ ለዜና አገልግሎቱ ተናግረዋል። ይሁንና ከህወሓት በኩል የቀረበው መረጃ ትክክለኛ መሆኑን በገለልተኝነት እንዳላረጋገጠ ነው የፈረንሳዩ ዜና አገልግሎት በዘገባው የጠቆመው። በኢትዮጵያ ብሔራዊ ምርጫ ቦርድ የተሰረዘው ህወሓት የሚመራው የትግራይ ክልላዊ መንግስት ከትላንት በስቲያ ቅዳሜ ባወጣው መግለጫ የኢትዮጵያ ፌዴራል መንግስት ከማለዳ ጀምሮ በሸረሪና በኩል ውጊያ ጀምሯል በማለት ወንጅሎ ነበረ። የፌዴራል መንግስት ግን ስለ ጉዳዩ በይፋ የሰጠው ማብራሪያም ሆነ ምላሽ የለም። ይሁንና የመስኖና ቆላማ አካባቢ ሚኒስትሩ አብርሃ በላይ በተረጋገጠ የፌስቡክ ገጻቸው ባሰፈሩ ጽሑፍ ህወሓትን በሸረሪና በኩል ጦርነት በመክፈት ወንጅለዋል። በኢትዮጵያ መከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ሐምሌ 25 ቀን 2018 ዓ.ም ውጊያ መቀስቀሱ የተሰማው በአዲስ አበባና በመቀለ በሚገኙ ባለስልጣናት መካከል ያለው ውጥረት በኃይል በተባባሰበት ወቅት ነው። ጥንቅራችን እንደቀጠለ ነው። የተከበራችሁ የሸገር ታይምስ ቤተሰቦች ከዚሁ ጉዳይ ጋር ወደ ተያያዘው ሌላኛው መረጃችን ደግሞ እንለፍ። ለመንግስት ቅርብ የሆኑ ምንጮች በዚህ የመከላከያና በሱዳን የሚገኘው አርሚ 7 ጦርነት የተፈጸመው የድሮን ድብደባ አስከተለ ያሉትን ጉድ ደግሞ ዘርዝረዋል። እንደሚከተለው እናስደምጣችሁም። ለኢትዮጵያ ፌዴራል መንግስት ቅርብ የሆኑ ምንጮች ሐምሌ 25 ቀን 2018 ዓ.ም በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በኢትዮጵያና ሱዳን ድንበር አካባቢ ከተካሄደ ውጊያ በኋላ የፌዴራል የጸጥታ
ኃይሎች የሸረሪና ወታደራዊ ካምፕን መቆጣጠራቸውን ገልጸዋል። እንደ ምንጮቹ ገለጻ ከቀትር በኋላ ለግማሽ ቀን ተፋፍሞ የተቋረጠው ውጊያ በድጋሚ ተጀምሮ እስከ ሌሊት ድረስ ቀጥሏል። በኢትዮጵያ መከላከያ ኃይል፣ በኢትዮጵያ አየር ኃይልና በተከዜ ዘብ ተቀናጅቶ ተካሄደ በተባለው የመከላከል ኦፕሬሽን በህወሓት ኃይሎች ተፈጽሟል የተባለውን ጥቃት ማክሸፉንና አርሚ 13ና አርሚ 7 ተብሎ የተጠሩ የህወሓት ታጣቂ ክፍለ ጦሮች በውጊያው መሳተፋቸውን ጠቁመዋል። ምንጮቹ አክለውም የፌዴራል ኃይሎች የተስፋዬ አድዋ ተራራማ አካባቢን በድጋሚ መቆጣጠራቸውንና ልማት ጣቢያ ወይንም ዴቨሎፕ በመባል የሚታወቀውን ስፍራ መያዛቸውን ገልጸው ከዚያ በኋላ የህወሓት ኃይሎች ወደ ሸረሪና ማፈግፈጋቸውን አመልክተዋል። በተጨማሪም የመንግስት ኃይሎች በሸረሪና አቅራቢያ ወደምትገኘው ሉግዲ ግንባር በመግፋት የህወሓት ኃይሎች የመሰባሰቢያ ማዕከላት እንደነበሩ የተነገረላቸውን 2 የሱዳን ጦር ኃይሎች ወታደራዊ ካምፖችን ተቆጣጥረዋል። በተጨማሪም እንደ ምንጮቹ ገለጻ ለ6 ዓመታት የህወሓት ዋና ምሽግ ሆኖ እንዳገለገለ የተዘገበውን የሸረሪና ወታደራዊ ካምፕን ሙሉ በሙሉ በቁጥጥራቸው ስር አውለዋል በማለት የአየር ጥቃቶችም እስከ ትላንት ምሽት ድረስ ቀጥለው የቀሩትን ተቋማትን ኢላማ እንዳደረጉ ዘግበዋል። ምንጮቹ እንደሚሉት ከሱዳን ሐሻባ፣ ሐምዳይትና ጊዳማ አካባቢዎች ወደ ሸረሪና በመጓዝ ላይ የነበሩ የህወሓት ማጠናከሪያ ኃይሎች ከመድረሳቸው በፊት በተቀናጀ የመሬትና የአየር ዘመቻ መመታታቸውን ገልጸዋል። በተመሳሳይ ከ270 በላይ የህወሓት ታጣቂዎች መገደላቸውን፣ ከ170 በላይ መቁሰላቸውንና 81 ተዋጊዎች መማረካቸውን ከተማረኩትም መካከል በኮሎኔል ማዕረግ የሚገኝ የሻለቃ አዛዥ እንዳለ አስታውቀዋል። እነዚህ መረጃዎች ገለልተኛ በሆነ መንገድ እስካሁን አልተረጋገጡም የተባለ ሲሆን ከህወሓት በኩልም ሆነ ከሌሎች ኦፊሴላዊ ምንጮች ስለተገለጹት ኪሳራዎች የሚያረጋግጥ መግለጫ አልተገኘም። የኤርትራ ጦር አዛዦች በግልጽ ትግራይ ገብተዋል ተብሏል። የኤርትራ መንግስት ወታደራዊ አዛዦች ወደ ትግራይ ክልል ሲገቡም የህወሓት ከፍተኛ ወታደራዊና የፖለቲካ አመራሩ ሞቅ ያለ አቀባበል እንዳደረገላቸው ተዘግቧል። ሪፖርቶች እንደሚጠቁሙት የኤርትራ ወታደራዊ አመራሮች ወደ ክልሉ መግባታቸው ትግራይ ውስጥ ካሉ የፖለቲካና ወታደራዊ ኔትወርኮች ጋር በተያያዘ የተለያዩ ግምቶች እንዲነሱ ምክንያት ሆኗል። እነዚህ ኔትወርኮች ከህወሓት ጋር ግንኙነት እንዳላቸው ቢገለጹም የአቀባበሉ ዝርዝር ሁኔታ በተናጠል የተደረገ አይደለም፣ በርካታ ሰውም ተገኝቶበታል የተባለው ይህ ክስተት በአካባቢው በሚካሄዱ ወታደራዊና ፖለቲካዊ እንቅስቃሴዎች ላይ ተጨማሪ ትኩረት እንዲስብ አድርጓል። ከሰሞኑ በተቀሰቀሰው ውጊያ የኤርትራ ጦር ህወሓትን ለማገዝ ግልጽ እንቅስቃሴ ያሳየበትም ሊሆን ይችላል የተባለው። የመረጃ ጥንቅራችን እንደቀጠለ ነው። አሜሪካ ለቪዛ የምትይዘውን ገንዘብ ወደ $20,000 ልታሳድግ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት የበርካታ ሀገራት ዜጎች ቪዛ ሲያመለክቱ ያስይዙት የነበረውን ገንዘብ ከ$15,000 ወደ $20,000 ወይም 3.1 ሚሊዮን ብር በላይ ከፍ በማድረግ ቋሚ ሊያደርግ ነው ተብሏል። መስሪያ ቤቱ እንደገለጸው መርሃ ግብሩ የቢዝነስና የቱሪስት ወይም ቢ1 እና ቢ2 ቪዛ አመልካቾች ላይ ተግባራዊ የሚሆን ነው። ከተፈቀደላቸው ጊዜ በላይ በአሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዳይሆን የሚያደርገው ይህ አሰራር ተግባራዊ ይሆንባቸዋል ከተባሉ አብዛኞቹ ከአፍሪካ ከሆኑ 50 ሀገራት መካከል ኢትዮጵያ፣ ጅቡቲ፣ ናይጄሪያ፣ ሴኔጋል፣ ኡጋንዳ፣ ታንዛኒያ ይገኙበታል። ይህ በቀናቱ ውስጥ ተግባራዊ መሆን ይጀምራል የተባለው የተሻሻለው ፕሮግራም ከቪዛ ጊዜያቸው በላይ የሚቆዩ ጎብኚዎችን ለመከላከል ያለመ መሆኑ ተገልጿል። በመርሃ ግብሩ መሰረት አመልካቾች እንደ ኤምባሲ ኦፊሰሮች ውሳኔ ለቪዛ እስከ $20,000 ወይም ከ3.1 ሚሊዮን ብር በላይ የሚደርስ ገንዘብ እንዲያስይዙ ሊጠየቁ ይችላሉ። አሜሪካ ውስጥ ከቪዛ ጊዜያቸው በላይ ለረጅም ጊዜ የሚቆዩ ዜጎች ባሏቸው ሀገራትና የአገር ውስጥ ሰነዶች ላይ የላላ ቁጥጥር በሚያደርጉ ሀገራት የቪዛ ማስያዣ የሙከራ መርሃ ግብር ተግባራዊ ማድረግ የጀመረችው ባለፈው ዓመት ነሐሴ ወር ነበረ። መርሃ ግብሩ ለ1 ዓመት የሚቆይ የነበረ ሲሆን የተቀመጠለት ጊዜ መጠናቀቁን ተከትሎ ነው አዲሱ መመሪያ የወጣው። በቀናቱ ውስጥ ተግባራዊ መሆን ይጀምራል የተባለው ይህ አዲሱ የቪዛ ማስያዣ ገንዘብ ፕሮግራም ቋሚ እንደሚሆንም ተገልጿል። በተጠናቀቀው የሙከራ መርሃ ግብር መሰረት አመልካቾች ከ5,000 ከ10,000 እስከ $15,000 ድረስ እንዲያስይዙ ይጠየቁ የነበረ ሲሆን በአዲሱ ፕሮግራም አነስተኛው $5,000 ከዝርዝሩ ወጥቶ ከፍተኛው የማስያዣ ገንዘብ ወደ $20,000 ከፍ ተደርጓል። በአዲሱ መርሃ ግብር ከተካተቱ 50 ሀገራት መካከል 30ዎቹ የሚገኙት በአፍሪካ ውስጥ ነው።
በመጨረሻም ሩሲያ ኢትዮጵያን ጨምሮ ለሶስት የአፍሪካ ሀገራት የኤሌክትሮኒክ ቪዛ ወይም ኢቪዛ አገልግሎት ልትጀምር ነው ተብሏል። የሩሲያ የኢኮኖሚ ልማት ሚኒስቴር እንደገለጸው ከሀገሪቱ ውጭ ጉዳይ ሚኒስቴር ጋር በመተባበር የኢቪዛ አገልግሎት ለኢትዮጵያ፣ ለታንዛኒያና ግብጽ ዜጎች ለመስጠት እንቅስቃሴ ተጀምሯል። ሩሲያ ከ2024 ጀምሮ ለዚምባብዌ፣ ኬንያና የስዋቲኒ ዜጎች የኢቪዛ አገልግሎትን እየሰጠች ትገኛለች። አገልግሎትንም ለማስፋፋት እየሰራች ነው። የኤሌክትሮኒክ ቪዛ የማመልከት አማራጭን ወደ ታንዛኒያ፣ ኢትዮጵያና ግብጽ ለማስፋፋት እንዲሁም የባለብዙ መግቢያ ኢቪዛ አማራጮችን የማስተዋወቅ ስራው ተጀምሯል የተባለው የሩሲያ መደበኛ ኢቪዛ በአካል ወደ ቆንጽላ መሄድ ሳያስፈልግ በ4 ቀናት ውስጥ በኢንተርኔት የሚጠናቀቅ እንደሆነ ተገልጿል። ለቱሪስት ወይም ለንግድ ጉዞዎች አገልግሎትም ይውላል ተብሏል። የአፍሪካና ሩሲያ ዲፕሎማሲያዊ ግንኙነት አጠቃላይ ሁኔታ የቪዛ አሰጣጥ ሂደቱን ለማቀናጠፍ የሚደረገው ጥረት የንግድና የቱሪዝም ትስስርን ለማጠናከር ይረዳል ተብሏል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።